ተመልካቾች ዛሬ የምንገኘው ሀገራችን ውስጥ ያለ ብቸኛው ሸማኔ ጎበዙ ሸማኔ ሱቅ ነው። ዛሬ የምንገኘው ሀገራችን ውስጥ ያለ ብቸኛው ሸማኔ ጎበዙ ሸማኔ ሱቅ ነው። ካሁን በፊት እንግዲህ ማከፋፈያውን ወስጄ ያሳይቻችሁ ነበረ። በአይነታቸውም ለየት ያሉ ገበያ ላይ ያልወጡ እሱ ጋር ብቻ ሊገኙ የሚችሉ ልብሶችን አሳይቻችኋለሁ። ዛሬ ደግሞ ተሰርተው ምን ይመስላሉ የሚለውን ሰርተው ጠብቆናል ማለት ነው። የምናሳያችሁ ይሆናል። አብራችሁን ቆዩ። ሰላም ማሞ። ሰላም እንዴት ነህ? አለን። በድጋሚ ደግሞ መተናል አንተ ሱቅ። እንግዲህ እኛ ሚዲያ ላይ ፈቃደኛ ሆነ እነዚህን ውብ ልብሶች የትም ያልተለበሱ ልብሶች ለተመልካቾች ለማሳየት ፈቃደኛ ስለሆንክ እጅግ በጣም ነው የማመሰግነው። እኔም ስላመጣሽ አመሰግናለሁ በጣም። ኦኬ ዛሬ ምንድነው? ዛሬ አሁን ማሳየው የተሰፉ ልብሶችን ነው። ከዚህ በፊት እዛ ስቶር ነበር ሳሳየ ነበረው። ስቶር ነበር። አሁን የተሰፉትን ማሳየው። ኦኬ ከዚህ ብንጀምር ይሻላል። ከዚህኛው እንችላለን። የሚገርሙ ልብሶች ናቸው። እቺኛው አሁን መደበኛ ልብስ ናት። ከመደበኛነቷ ምንድነው ያደረኩት? ሙካስ ሰራውባት እዚች ጋር። ኦኬ ሙካስ ማለት ባለፈው ሲሰራ የነበረውን ሙካስ ሰራውባት። እዚች ጋር ደግሞ ገመድ አደረኩት። ያ ማለት ጥለቱ ዝቅ ይላል ከፍ አድርጓል፣ ዝቅ ይላል። ይሄ ደግሞ ሱፉ ከፍ ያደርጓል። የዚህ አይነት ቅርጽ እንዲኖረው አድርጌ ነው የሰራሁት። ጨርቁም ለዛ ነው የተዘጋጀው። ቶፑም በዛ መልክ ነው የተሰራው። ኦኬ እቺኛዋን እንደዚህ ነው የሰራሁት። በጣም ታምራለች። ጨርቁም ደግሞ ለየት ያለ ጨርቅ ነው። ለዛ የሚሆን ጨርቅ ነው። ዋው በጣም የሚያምር ልብስ ነው። አሪፍ ጨርቅ ናት። ዋው በጣም ሁለተኛዋ ደግሞ እቺኛዋን ባለፈው ከዚህ በፊት መጀመሪያ ላይ እቺን ልብስ አሳይቼ ነበር። በጣም የምታምር ልብስ። አሁን እቺን ምን አደረግን? ሰፋናት። ምንም የሆነው ነገር የለም፣ መስፋት ብቻ ነው የሰፋነው። ከዛ በኋላ ግን ይሄን የካውያ ጥፋት እዚህ መጥቼ በመርፌ ነው ያደረኩት። በነገራችን ላይ ያኛውን ስለማሳይ ነው። እቺ መጥቼ የካውያ ጥፋት በመርፌ እንደዚህ ሆና እንድትሰራ አድርጌ ነው ያደረኩት። ግን አልተሰፋም። ገና አልተሰፋም። ዝም ብዬ ነው የወተፍኩት። ባዶንም መሆን ይችላል፣ በዚህኛውንም መሆን ይችላል። ዲዛይኑም ለየት ያለች ናት። ከወገብ በላይ ቀለል ያለች ናት። ጥፋቱ ደግሞ ቆንጆ አድርጎታል። ዋው እቺን እንደዛ እናደርጋለን። በጣም ነው የሚያምር። ከታች ያለው ፈርጡ ከታች የራሱ ነው። ይሄ ጨርቅ ኦርጋንዛ ነው። ኦርጋንዛ ደግሞ ለጥልፍ አሁን ፋሽን ነው የሚሆነው። ይሆናል አይሆንም ሳይሆን ይሆናል። አሁን ፋሽን ነው የሚሆነው ኦርጋንዛ። ለምን ጥልፎችንም አያበላሽም፣ እዛው ወጥ ያደርገዋል። እቺን እንደዛ ነው የምናደርገው። ኦኬ አሁን መናገር ያለብኝ ለተመልካቾች ይሄ ልብስ የትም አልተሰራም፣ የትም ያልወጣ ልብስ ነው። ጥልፍ ስለሆነ ኮፒ ሊያደርጉት ይችላሉ እንጂ ጨርቁ ኦርጋንዛ ላይ እንደዚህ አልተሰራም። ከዚህ በኋላ ግን መሰራቱ አይቀርም። ኦርጋንዛዎች ወጡ ስለሆነ ጥልፍ ደግሞ ኮፒ ይደረጋል። ኦኬ ቀጥለን ወደዚህኛው ነው። ኦኬ ይሄ ምንድነው? ሽንሽ ነው። ይሄ ካውያ ጥፋት ነው። ዓለም ላይ አሁን ቀሚስ ለባሽ ካውያ ጥፋት ፋሽን ነው። እኔ ግን ይሄን በእኛ በባህል ልብስ አመጣሁት። በባህል ለዛ ነው እቺ አሁን እዚህ ማስተዋወቅ የፈለኩት። ይሄ ካውያ ጥፋት ነው። እጅግዋም ካውያ ጥፋት ነው። ልክ እንደዚህ ማለት ነው። ልክ እንደዚህ አንቺ እንደለበሽው በካውያ ጥፋት ነው። በካውያ ነው የታጠፈው። ኦኬ እንትን አይደለም። ምንድነው ባለው አይመለስም። ኦኬ አንድ ጊዜ ከታጠፈ አይመለስም። ኦኬ እንደዛ ነው የሆነው። ቆንጆ ነው። አንቺ ላይ ራሱ እንዴት ነው የሚያምር። ያምራል በጣም። እኔ ልኬ ስላልሆነ በእኔ ልክ ስላልተሰራ ሜቢ ቆንጆ ነው። ልክሽ ባይሆንም ቆንጆ አሪፍ ነው። ዋው እዚህ ጋር ሆነ ብዙ እንትን ነው የሚፈጀው፣ ሜትር ነው የሚፈጀው። ባህር በደረጃ ወደ 6 አርብ ከዛ በላይ ነው። ያ ነው ካውያ ጥፋቱ የሚያምር ስለሚተጣጠፍ ማለት ነው። አይሽ እዚህ ጋር ቀጥ ብሎ ነው የመጣው። እንደዚህ ጥፍ ብሎ እንደዚህ አልቀረም፣ ቀጥ ብሎ ነው የመጣው እስከ ታች ድረስ። ዋው የሚገርም ልብስ ነው። ማለት የሚገርም ልብስ ነው። አሁን ይሄ ለፕሮግራም ለየት ይላል። አሁን ነው የተጀመረው። በባህል ልብስ አልተለመደም። አሁን ጀመርን። በቃ ፋሽን ነው የሚሆነው ከዚህ በኋላ ለብዙ ለ3 ለ4 ዓመት ሳይሆን ይቀራል። እንደዛ ይሆናል። ኦኬ በባህል ልብስ ነው ያመጣ ነው።
በፍሬንች ጨርቅ ግን ነበር ቻይና ጥልፉም በጣም ያምራል ጥልፉም ለዛ የሚመጥን ጥልፍ ዋው እኔ ወድጃለሁ ይሄንን በጣም ጥልፉም በጣም ያምራል ቆንጆ ነው አሰራሩንም ከላይ መቀየር ይችላሉ በቃ ሁሉንም ማድረግ ይችላል ያው እጅጌውንም ማውጣት ይችላሉ ግን እንደዚህ ያምራል በጣም ያምራል በነገራችን ላይ በመነን ይሄ ካውያ ጥፋት አይመጣም ምን ማድረግ አለብን ይሄንን በመነን ሽንሽን አድርገን ለካውያ ጥፋት የሚሆን ጨርቅ ከመነኑ ጋር የሚመሳሰል አድርገን መስራት ይቻላል የትኛው መነን ልብስ በዚህኛው በካውያ ጥፋት ግድግው ይሄን ሳይሆን ይሄኛውን ማድረግ እንችላለን ኦኬ እጀታውን ለጨርቁ የሚሆን መነን እናዘጋጃለን ለካውያው ጥፋት የሚሆን መነን እናዘጋጃለን እንጂ የትኛው መነን ብድግ ብሎ ለካውያ ጥፋት አይሆንም ኦኬ ለዛ ስለዚህ በዚህ ጨርቅ ብቻ ነው መሆን ያለበት ለዛ የሚሆን ጨርቆች አሉ አሁን እዚህ ጋርም ስለማሳይሽ ለዛ የሚሆን ጨርቆችን አዘጋጅተን ከዛ መነኑ ከታች ኖርማል ይሆናል ይሄኛው ካውያ ጥፋት ከሱ ጋር የሚመሳሰል ነገር እንሰራለን ኦኬ መልካም ሁሉ ጊዜ በልብስህ እንደተደማመነኛ እኔ አንተን መጀመሪያ ጊዜ ሳገኘን ልብሶቹ እዛ ስቶሪ ያሉት ልብሶች በቃ ይሄ ሁሉ ልብስ ያንድ ሱቅ ነው እንደምናምን እያልኩ ነበር በጣም ብዙ አማራጭ ናቸው አዎ አማራጮቹ ይቀጥላሉ ይሄ አሁን ቀጥለን ደግሞ ወደዚህ ብንዞርስ ኦኬ እሺ ልብስ እዛ በሙካሽ ደረጃ ሙካሽ ብዬ አስመርጭ ነበር የመጀመሪያው ጊዜ በዛ ለመረጠ ሰው የዛኔ ለመረጠ ሰው ነው የሰራነው ኦኬ ይሄ 5 አርብ ነው ከታች የተደረገው ጨርቁ ኦርጋንዛ ነው እቺኛዋን ደግሞ ያው እንደውም ብለው ቁልፍ አደረግንባት ከዛ ደግሞ ወደዚህ ጋር ስንመጣ ቶፑን እዚህ ጋር ሰራን ምን አደረግን ከዛ በኋላ ካውያው ጥፋት አሁን ፋሽን ስለሆነ አሁን ስለጀመርኩት የካውያ ጥፋት ያው ጂሙ 3-4 ሳምንት ነው ያዘጋጀሁትና ቀንትን እንዳይል ይሄን የካውያ ጥፋት ለዚህ ያዘጋጀው ለዚህ ተዘጋጀ አስፈላጊ ከሆነ ጥለቱን እዚህ ጋር ማድረግ ይችላል ግን በጣም የሚያምረው እንደዚህ ሲሆን በጣም ያምራል በልካቸው ደግሞ ሲለብሱ ልብሱ በልካቸው ሲለበስ በጣም ያምራል ኦኬ ይሄ እንደዚህ ነው የሆነ በጣም አሪፍ ይሄኛው እስከታች ሁለተኛ ከታች ያለው ደግሞ እሺ ይሄኛው ልብስ ይዛኔ አንቺ ስትመጭም ነበር ብትን ነበር አላሳየውም ቪዲዮም አልሰራው ከዛ አንድ ደንበኛዬ ባንቺ ያገኘው ደንበኛዬ በውስጥ መስመር ስልክላት ወደደችው ከዛ ይሄን ልብስ አሁን በአዲስ መልክ ማዘጋጀት ኦርጋንዛ ነው በነገራችን ላይ ይሄ አሁን ሽቦ አለው ወርቀ ዘብ አለው ሳባ አለው ለዛ ነው በጣም ውስጥ ያለው ሽቦ ነው እንደዚህ ሻይን እንዲያደርግ የሚያደርገው እስኪ ከተመልካቾች ከታያቸው ይታያቸዋል ምንም ጥያቄ የለም ሻይን ያደርጋል በጣም ሻይን ውስጥ ያለው ማይታየው ነገር ውጭ ያለው ነገር ሻይን ያደርጋል ዋው እኔ በጣም ነው የወደድኩት በጣም የሚያምር ጥበብ ይሄ ለምንም ይሆናል ከዛ ግን አልጨረስንም ስፌቱ እንደዚህ ከሰፋው በኋላ እጅጌውን ግን አሁን ወደ ካውያ ጥፋት ጀምር ያለው አልኩት እጅጌውን የካውያ ጥፋት አደረኩት እሺ እንዴት እንደሚያምር ዋው ያምር እዚህ ጋር አሁን ካውያ ጥፋት ጥለቱን እንዳናደርገው ጥለቱን ነው የምናጥፈው ለእንትኑ ቅርብ ነው ጥለቱ ትልቅ ስለሆነ ስለዚህ አብዛኛው ጥለቶችን እጅጌ ካውያ ጥፋት ብናደርግ የበለጠ ያምራል በተለይ ቶፕ ያላቸው ልብሶች እዚህ ጋር ካውያ ጥፋት ሲሆን ያምራል በጣም ምርጥ ነው የሚሆነው እና መነኖችንም ቅድም ያልኩት ስለሆነ መነኑ አሁን ትላልቆች ስለሆኑ ማንጠፋ ስለማንችል ትላልቅ ልብሶችን እዚህ ጋር ትላልቅ ልብሶችን ከሰራን በኋላ የካውያ ጥፋት እጅ ላይ ማድረግ ይዛኔ ልብሱም ያድጋል ማለት ነው ዋው በጣም የሚያስገርም ልብስ ነው በጣም ምርጥ ልብስ ነው በጣም ነው የሚያምር በጣም ምርጥ ልብስ ነው ደግሞ ገበያ ላይ ያለ መውጣቱና አዲስ ዩኒክ መሆኑ በነገራችን ይሄን የሰራውበትን ልብስ ባሳይሽ እንደውም የለም አሁን እዛ ነው ያለው እንጂ ኦኬ ይሄ ነው አትዩም በጣም ወረድ ያለ ልብስ ነበር ለዛ ነው ከፍ ያደረኩት ኦኬ በስራ ነው ያወጣው በስራ ነው ያወጣው አሁን በጣም ምርጥ ልብስ ነው ዋው በጣም የሚገርም ነው ምንድነው ሌላ የምታሳየን ቀጥለን ይሄን ነው የምናሳየው ይሄ ያው ነው ካውያ ጥፋት ነው ያው በተለያየ ልብስ እንደሚሰራ ለማሳየት ነው ይሄኛው በዚህ ካውያ ነው የታጠፈው እንደተለመደው ይሄ ደግሞ 7 አርብ ነው ያደረግነው ልዩነቱ ከዛኛው 7 አርብ አድርገን ነው የሰራነው ቶፑ ይሄ ተዘጋጀ ሄዶ ስክት ነው ያለው ዋው ያምራል በጣም ሄዶ ስክት ነው ያለው እጅጌውም ከልብሱ ጋር በጣም ይሄዳል ከእንትኑ ጋር አሁን እጅጌው ባይኖር አያምርም ለሚፈልግ ሰው ግን እንደዚህ ማዘጋጀት ይቻላል ኦኬ ግን አሁን በዚህኛው ልብስ ግን በጣም ቆንጆ ነው ዋው ያምራል ልብሱ ራሱ በጣም ያምራል ልብሱ በጣም ያምራል ለየት ያለ ነው ከለሩ ያምራል ፕላስ ደግሞ ሻይን ያደርጋሉ ጨርቁ ሻይን ያደርጋል እንደውም ይሄኛው ልብስ ማለት ነው በሰፊው ቢሰራ አሁን ለምሳሌ በዚህ ቢሰራ ምንድነው የምናደርገው አሁን በዚህ ቢሰራ ይሄ ስፌት በዚህ ቢሰራ ካውያ ጥፋቱ
ጥለቱ ጋር አይመጣም፣ አይደርስም። ጥለቱን ስለሚያጥፈው ምንድነው ማድረግ ያለብን? ይሄንን ኖርማል ሰፍተን ልክ እንደነዚህ ሰፍተን እጅጌውን ብቻ በዚህ ጨርቅ እንደዛ ማድረግ ይቻላል። በጣም ምርጥ ነው። ይሄም አዲስ ጨርቅ ነው፣ ያምራል። ልብሱም አዲስ ነው። ያለ ጥፋት ልክ እንደዚህ እንሰፋና እንትኗን ብቻ እጀታዋን ብቻ ቶፕ ስላሉ ደግሞ በጣም ያምራል። ይሄ ቶፕም የራሱ ካውያ ጥፋቱ ቶፕ ካለው በጣም ያምራልና ይሄንን ከላይ ቶፕ አድርገን ካውያ ጥፋቱን በዚህ ጨርቅ እዚህ ጋር ብናደርገው በጣም ምርጥ ነው የሚሆነው። ቀጥለን ደግሞ ይሄን የወደዱትን ሁለቱንም ከላይ የፈለጉትን መርጦ ቀጥለን ደግሞ ይሄን ነው የምናሳየው። ይሄን ከዚህ በፊት መጀመሪያ ላይ ሰርተን ነበር ቪዲዮ ሳይሰፋ። ሳይሰፋ አሁን ይሄ ለሰው ነው የተሰፋው። በጣም እንደሚያምር ለማሳየት ነው እንጂ ከዚህ በፊት ቪዲዮ ሰርተናል። ሙኳሽንም ሰርተናል፣ ጌጦችንም ሁሉንም ሰርተናል። ስፌቷን ብቻ ለዛ የሚሆን ነገር ነው የሰፋ ነው። ጨርቁም ኦርጋንዛ ነው። በጣም የሚያምር ከለር ነው። ብራውን ከለር ነው። በጣም ነው የሚያምረው ሲሰፋ። በጣም አማረ። በጣም ለሱ የሚሆን ጌጥ ምን ያስቀምጥልለት ሲሰፋ በጣም ነው የሚያምር። ዋው የሚያምር ልብስ ነው። ጥልፉ በቃ በጣም የሚያምር ጥልፉ በጣም የሚያምር ነው። በነገራችን ላይ እንትኑ ነው ጨርቁ ጥልፍ ምንድነው የሚባለው? ጥልፉን ስለደበቀው ነው ይሄን ነገር የጨመርነው። ጨርቁ ጥልፉን ደበቀው። ስለዚህ ነው ይሄን ነገር የጨማመር ነው። በሙካሽ ከላይ ያሉት ይሄንን በሙካሽ ያደረግነው ለዛ ነው። ቀጥለን ወደዚህ እንሂድ። እቺኛዋ በ6 አርብ ነው የተሰራችው። እሱ ይሄም የሚታጠፍ ጨርቅ ነው። የካውያ ጥፋት ጨርቁ የሚታጠፍ ባይሆን ማኖሮ አልሰራም ነበር። ይሄንን የካውያ ጥፋት ለዛ ተብሎ የተዘጋጀ ጨርቅ ነው። ለካውያ ጥፋት የተዘጋጀ ጨርቅ ነው። አስፈላጊ ከሆነ እጅጌው እንደዚህ ማሳጠር ይቻላል። አይሹ እንዴት ነው የሚያምር! ስብስብ ማድረግ ይቻላል። እንደዚህ ደቀቅ ማድረግ ይቻላል። እንደነዛ ደግሞ ረጅም ማድረግ ይቻላል። ጨርቁ ግን አጠር ሲል ግን ያምራል ሞር። እንደየልብሱ ነው። በተለይ ጥለት ካለው ያምራል። አይሹ ጥለት አለው አረዘመም አጠረም እንደዚህ ሙሉ ጥለት ሲሆን በጣም ያምራል። ከላይ ቶፕ ሲኖረው ሙሉ ጥለት ሲሆን በጣም ያምራል። ጥለቷም ታምራለች። ጠበብ ያለች ነች። ጠበብ ያለች ናት። ከዚህ በፊት በሰፊው አሳይቻችሁ ነበር። በነገራችን ላይ ጌጥም አላደረኩም ይበዛበታል ብዬ ነው። ይሄኛው ተደርጎ ይሄም ከቶፕ ሆኖ ጌጥ በያም ለሚያስፈልግ ሰው ማድረግ ይቻላል። ግን ጌጥም አላደረኩበት። በጣም ያምራል። በጣም ምርጥ ምንም ጥያቄ የለው። ምርጥ ልብስ ጅምር ልብስም ነው። አሁን የካውያ ጥፋት ከዚህ በኋላ ጅምር ነው። ያው ሌሎችም መስራት ይችላሉ። እኔ አሁን አንዴ ጀምሬያለሁ። ለዛም የሆኑ ጨርቆችን አዘጋጅቼ ጀምሬያለሁ። አሁን ያለው አማራጭ ምንድነው? ሌሎችም መስራት ይችላል። በቃ ፋሽን ይሆናል። ከዚህ በኋላ የካውያ ጥፋት በባህል ፋሽን ይሆን ነው ማለት ነው። ዋው የሚገርም ነው። ቀጥዬ ደግሞ ይሄን ነው ማሳየው። ይሄን ከዚህ በፊት አሳይቼ ነበር እዛ ስቶር ብትኑን። አሁን ሲሰፋ ቶፕ የዚህ ቶፕ እንደዚህ አድርገን ነው የሰራነው። ያው እቺን ነው አገኘናት። እቺን ነገር ወደ ቶፕ ነው የቀረው። ለምን ይሄን እንዳናረግ መቀስ ይቆርጠዋል። መቀስ ከሚቆርጠው እቺን ነገር ወደ ቶፕ አዞርን። በቶፕ እንደዚህ ተሰፋች ማለት ነው። ይሄን ዝም ብዬ ነው ይሄ ከካውያው ጥፋቱ በፊት ስለተሰፋ እቺን ካውያ ጥፋት ዝም ብዬ ነው አሁን ያደረኩት። በእጄ አልሰራ በእጄ ነው ያደረኩት። እንደዚህ ሲሆን በጣም ያምራል። ሌጣ ከሚሆን እንደሱ አንድ ካውያ ጥፋት አለው። ጥፋቱ ለራሱ ቡፍ ያለ ነው። ከዚህ ጋር ምን ይሆናል መሰለህ? እዚህ ጋር ከፍ ያለ ቡፍ ያለ ነው። ካውያ ጥፋቱ ቡፍ ያለ ነው። ይሄን ሰብሰብ ያደርጋል ማለት ነው። ሰብሰብ ያደርጋል። ቀጥለን ደግሞ ያቺን ላሳይሽ። እቺኛዋን ላስቀድም። ከዚህ ቀጥሎ የምናሳየው ስላለ ማለት ነው። አሁን ይሄን በሰፊው ያምራል አላልኩትም? አሁን ከዚህ በሰፊው ቢሰራ እንዴት እንደሚሰራ ለማሳየት ነው እንጂ ልብሱን መጀመሪያ ሰርተናል። በሰፊው ቢሰራ ግን አየሹ ከታች ይሄኛው ጌጥ ከዚህ ላይ ስለሰቀልኩት ነው እንጂ የተሰፋ አይደለም። አሁን ይሄ እንደዚህ ቢሰፋ ምን ይሆናል መሰለሽ? ቶፑ እዚህ ጋር ይኖራል። ካውያ ጥፋቱ እዚህ ጋር ይኖራል። አየሹ ውበቱ በጣም ነው የሚያምረው። እንዲህ ሲሆን ካውያ ጥፋቱ ለብቻውን ወጣ። ምንን ላይ እሰራለሁ ያልኩት ለዚህ ነው። ምንን ልብሶቹን ቢታዘዝ ምንን ልብሶቹን ሰው ቢያዘኝ ምንድነው ማድረገው? ከታች እንደዚህ አደርገዋለሁ። ከላይ ግን መነኑ የካውያ ጥፋት እንዲሆን አድርጌ ሰራዋለሁ። በነገራችን ላይ የካውያ ጥፋት ቀደም ተናግሬያለሁ። የካውያ ጥፋት ጨርቆችን ይመርጣል። እንደው ዝም ብሎ አይታጠፍም። ያንን እንትን ለማድረግ ቀጥሎ ደግሞ በጣም ምንም ጥያቄ የለም። በጣም ያምራል። በጣም ከላይ እኮ ጌጥ አላደረግንም። ያው ዝም ብለን ስላስቀመጥ ነው እንጂ ያልሰፋ ልብስ ስለሆነ። ቀጥለን ይሄን ነው ማሳየው። ይሄ ጨርቅ ለየት ያለ ጨርቅ ነው። ከ6 ዓመት በፊት የተሰራ ነው። ማንም ያልተረዳው ልብስ ነው እና
ልክ አሁን የካውያውን ጥፋት ሳስብ ይሄን ጨርቅ አወጣሁት። ይሄ ጨርቅ ማለት በነገራችን የለበስነው ቲሸርት እችን ነቀል ነቀል አድርጌ ነው እንጂ ቲሸርቷ ነው። የቲሸርቱ ጨርቅ ነው። ለካውያ ጥፋት በጣም ይሆናል። ቀጣዩ ላይ እንደውም በወራጅም እንሰራለን። ምርጥ ነው የሚሆነው። አሁን ይሄ ሰፋ አድርገን ስለሰራ ነው ከአሻንጉሊቱ ጋር ያልሄደ ከዚህ ከእንትኑ ጋር እና ጥፋቱም ይሄ ጨርቅ ወደዚህ ይመጣል። በፈትል ነው የሚሰራው። በጣም ምርጥ ጨርቅ ነው። እንትኑ ተቀላቅሎ ነው የተሰራው። የራሱ የሆነ ስራ አለው። አይሹ የራሱ የሆነ ስራ አለው። ወጥ አይደለም። ግን ለካውያ ጥፋት በጣም ምርጥ ነው። ለወራጅ ጥልፍ በጣም ምርጥ ነው። አዲስ ልብስ ነው። እንትን ነው አሁን የዛሬ 6 ዓመት ነው የተሰራው። ተመልክ ይሄ እንደዚህ አይነት መገበያየት ስለሌለ ማሳያም ስለሌለ ነው እንደዚህ ያደረግ። ለጥልፍ ደግሞ በጣም ምቹ ነው። አየሁ አሁን ሌላ ኖርማል ቢሆን ጥልፉ ወፈር ስለሚል ያጠፋው ነበር። ይሄ ግን ጨርቁ ወፍራም ስለሆነ ከጥልፉ ጋር ተመሳስሏል። የመሸከም አቅም አለው። ይሄ ከመሸከም አቅም አለው። በነገራችን ላይ ሁሉም ልብሶች ጀርባቸው ገመድ ነው። ገመድ ነው። እዚህ ጋር አሁን ላሳይሽ። የዛች ጨርቅ ናት ለካውያ ጥፋት የምትሆናት፣ ግን በኬሻ ነው የሰራት። በኬሻ ነው የሰራት። ካውያ ጥፋት ማለት እንደዚህ ቆሞ ነው የሚሄድ። እንደዚህ ቆሞ ሽንሽን አይደለም፣ በካውያ ነው የምታጠፈው። ሽንሽን ማን ኖርማል ሽንሽን ነው። በካውያ ነው የምታጠፈው። እንደዚህ አይቆምም ሽንሽን። ጀርባው ደግሞ ለሁሉም ገመድ ነው። ላሳያችሁ ለጠቅላላ እንደዚህ ገመድ ነው የሚሰራው። አሁን ሰው ሳይዝ እንኳን እንትን ቢያረክ ሰውነቱ ቢጨምር ቢቀንስ በዚህ በገመዱ ያስተካክል። ብትም ልብሶችም እንግዲህ ገበያ ላይ ያሉት አንተ ጋር አሉ እዚህ ያሉ። እዚህም አሁን ቅድም ያንን አሳይቻለሁ። ይሄኛውን እንዴት እንደሚሰፋ ይሄ አሁን ብሉክ ብላክን ላሳይሽ። እሱም በነገራችን ላይ ለካውያ ጥፋት በጣም ምርጥ ነው። ይሄ ቶፑ ነው። ይሄኛው ቶፑ ነው። ከወገብ በላይ ነው። ልክ እንደነዛ ለካውያ ጥፋት ምርጥ ነው። ብሉ ብላክ ነው። አሁን ይሄ ለካውያ ጥፋት የሚሆን ልብስ ነው። ጌጥ አድርጌበት ነው። ለካውያ ጥፋትም አሪፍ ነው። ከወገብ በታች ለካውያ ጥፋት አሪፍ ነው ሲባል ይሄ አይደለም የሚታጠፈው፣ እጅጌው ነው። ጥለት አይታጠፍም ለማለት ፈልገው። ጥለት ስለማይታጠፍ እጅጌው በካውያ ጥፋት ብናደርገው ይሄ ልብስ ብሉ ብላክ በጣም ምርጥ ጨርቅ ነው። ሻይን ያደርጋል። ውስጡ ነው በጣም ሻይን ነው የሚያደርገው። ደግሞ ሰው ይወደዋል ብሉ ብላክ። በነገራችን ላይ እነዚህን አሁን የካውያ ጥፋት ስላለ በጠባብ ጥለትም በብዛት ስለምንሰራ ስለምናዘጋጅ በጣም አሪፍ ልብስ ነው። በጠባብ መዘጋጀት። ይሄ ቶፑ ነው። ቶፑ መኖሩ ለካውያ ጥፋት በጣም ቆንጆ ነው። እዚህ ጋር ቶፑ አለው። የካውያ ጥፋቱ ጎልቶ ይወጣል። ቅድም እንዳልኩት እዚህ ጋርም ሲሸነሸን ልብሱና ካውያ ጥፋቱ ምርጥ ነው የሚሆነው። በጣም ይሄ እኮ እነዚህ ትላልቅ ልብሶቹ ካውያ ጥፋት ባይሆኑ አሪፍ ነው። እጅጌውን ብቻ ካውያ ጥፋት ነው የምናደርገው። ጥለቱን አናጥፈውም። ጥለት ማጠፍ ስለሚሆንብን እጅጌውን ነው የምናጥፈው። ሰው እንደፈለገው እጀ ሙሉ ቢሆንም በነገራችን ላይ ተለቅ ያለ ሰው ስለብስ ከእንትኑ ወረድ ብል የበለጠ አሪፍ ነው። ወረድ ብል አሪፍ ነው። ሌላ አዳዲስ ነገሮችን ደግሞ እዛ ስቶር ላይ ቀጣይ ላይ የበለጠ ደግሞ እንትን እናደርጋለን። ቪዲዮ አድርጌ እዚህ ላይ አስገባላችኋለሁ። ሙሉ የዛኛውን ቤት ቪዲዮ በጣም እንደሚያምርና በጣም ብዙ አማራጭ ልብሶች እንዳሉ ይሄ ብቻ እንዳልሆነ አይ አሁን ቅድም ቲሸርት አንስቼ አልነበረም? እኔ አሁን የለበስኩት ቲሸርት፣ እነዚህ ቲሸርቶች በነገራችን ላይ ማድረቂያ አልገቡበትም። እርስ በራስ በመነን ነው የተሰራው እና በሰፊ ሳይዝ ሲሰራ እነዚህ ያው እንዴት ነው የቲሸርት ምናምን ሲሰራ ይከብደል እንደ ኮት። አሁን ይሄ እንደ ኮት እንዳይከብድ አድርጌ ነው የሰራሁት። ለቀቅ አድርጌ ቲሸርት ሰራለሁ ብቻ ሳይሆን ቲሸርት ሰራለሁ ልፈልግ ሳይሆን ቲሸርቶቹንም በእንደዚህ አይነት መልክ ማዘጋጀት እንደሚቻል ነው እንጂ አብዛኛው የምንሰራው ስራ የባህል የሴቶች ይሄን ይመስላል ማለት ነው። ቀጣይ ላይ ግን ምናሳይ መሰለኝ ከመጀመሪያው ለመጀመር የዚህ ይሄውን ኮት ነው የሰራሁት የሴቶች የዚህ ኮት ነው የሰራሁት። ምን ያስፈልግ መሰለሽ? ጉርድ ቀሚስ አለው ከታች በብሉ ብላኩ ቲሸርት ጃፖኒ ቲሸርት ይሰራለትና ይሄን ቀጣይ ላይ እናሳያለን። እዛ እናሳያለን። ሌላም ሽመናዎች ሽመና ድረስ ሄደን የምንሸምንበትን ቦታ እናሳያቸዋለን። እሱ አይቀርም እናሳያለን። ፕሮሰስ ምን እንደሚመስል የአበሻ ልብስ
በሂደት ቀርካውንም ጭምር ማሳየት ይችላል። በየትኛው ቀርካ ሸማ እንዴት ቆንጆ እንደሚሆን በየትኛውም ቀርካ ሸማ እንደሚያስቸግር ይሄን ነገር ደግሞ ሌላ ጊዜ በሰፊው እንትን እናደርጋለን። ከጅምሩ ማለት ነው ከመነሻው ከጥሬ ዕቃውም ጭምር ሌላ ጊዜ እንትን እናደርጋለን። ለዛሬ ስለዚህ እነዚህ ልብሶች ማግኘት የሚፈልጉ ሰዎች እንግዲህ ዋጋ ያልተናገርነው በብዛትም ስለምታስረክብ ለነጋዴዎች ስለምታስረክብ በምንድን ነው እንግዲህ ተመልካቾች ይረዳሉ። ስለ ዋጋ ከነገርሽኝ አይቀር አሁን እኔ ዋጋ ባወራ በዋጋው ነው የሚሰራው፣ በልብሱ አይደለም የሚሰራው። ልብሱን የሚሰራ ከሆነ ልብሱን ነው የሚሰራው። ዋጋ ከተናገርኩ ግን ዋጋውን ለዋጋው ብዬ እሰራለሁ። ለዋጋው ብዬ ስሰራ የልብሱን ደረጃ አወርደዋለሁ። ብዙም ጊዜ እንደዚህ ነው። አንድ ሰው ፖስት ያደርግና የሆነ ዋጋ ይሰቅልልህ። ከዛ በኋላ ቀጣይ የሚያገኙት ሰዎች ቅናሹን ፍለጋ ቅናሽ ነው እንጂ ስራውን አይደለም የምንሰራው። መጀመሪያ እንደ ስራውን ልስራ፣ ከዛ በኋላ ዋጋው ሌላ ጉዳይ ነው እንጂ ለዋጋው ብዬ ዋጋውም ካወጣው ግን ለዋጋው ብዬ እየቀናነስኩኝ ነው የምሰራው። ብዙም ጊዜ የሚቀነሰውም ልብስም 2 አይነት 3 አይነት 3ኛ ደረጃ 4ኛ ደረጃ የሚሆነው ከዋጋው አንፃር። ስለዚህ ዋጋ ማልናገረው ለዛ ነው እንጂ ዋጋ ቢናገር የልብስ ዋጋ ቢጠራ የፈለኩትን ያህል ቀንሼ መጥራት ይችላል። ግን በዚህ ደረጃ አልሰራም። ያ ነው አሁን የዋጋ ጉዳዩ ይሄ ነው። ዋጋው እና እንትኑ የሚለያየው ለዛ እንጂ አሁን ዋጋ ሙያውን ብሰራ ይሻለኛል። ዋጋውን ከጠራው ለዋጋው የሚመጥን ነገር ልሰራ ነው። ያ ማለት ያወረድኩት ነው መጣ ባይወርድ ይሻላል። ደግሞ ዋጋውን ስለ ዋጋው ሳናስብ ስለ ስራው ብቻ ብናስብ ስራው ያድጋል። ዋጋውን ካሰብን ደግሞ ስራው ይወርዳል። ስለዚህ ዋጋውን ባወረድ ቁጥር ስራውን ነው የምናወርደው። እንደዛ አይደለም እንኳንም ማለት ስለ ዋጋ ሌላ ጊዜ ደግሞ የበለጠ ስለ ዋጋ ነጋዴዎችም ይዛኛው ላይ ስለምታከፋፍል በከዛ አንፃር አይደለም። በነገራችን ላይ ልዩነቱ እኮ ትንሽ ነው። የኔና የነጋዴው ልዩነቱ ትንሽ ሊሆን ይችላል። ቅድም አልኩሽ እኮ ዋጋው ማልገልጸው ስራውን አስቤ ነው። ዋጋ ባስብ እነዛ ጨርቆችን አልሰራም፣ ኦርጋንዛ ጨርቅ አልሰራም፣ ፈጠራዎችን ዋጋ ባስብ። ስለዚህ ዋጋው እንትን መሆን የለበትም፣ ከስራው ጋር መወዳደር የለበትም። ስራው ቢያሸንፍ ይሻላል። ከዛ በኋላ ዋጋው የሚፈልግ ሰው ጥራቱን ይገዛል። ያ ለዋጋ የሚሰራ ሰው ካለ ደግሞ ዋጋውን በቅናሽ መስራት ይችላል። ስለ ዋጋ ጉዳይ እንኳንም አነሳሽ። ሌላ ጊዜ በተሻለ ሀሳብ ካለ ስለ ዋጋው ከሌሎችም ሰዎች የተነጋገርነው ምናምን ነገር ካለ ጨምሬ ስለ ዋጋው እንትን እንችላለን። ዋጋው ስራ ይገላል ማለት ፈልግ። ስራውን ነው የሚገላው። እንደዛ ለዋጋ ብለን ባንሰራ ይሻላል ብዬ ነው። ስለዚህ እናንተ ማግኘት የሚፈልጉ ሰዎች እዛኛው ማከፋፈያ ሊሆን ይችላል፣ እዚህም መጥተው መሆን ይችላል። ሰዎች በጅምላም ሆነ በተናጠል ለራሳቸው አድራሻህን 0990 0808 00 ከታች ታስቀምጥላችኋለሁ። አማራጭ ሌላ ስልክ ደግሞ 0961 12 87 32 እሱንም ከታች አስቀምጪና አስቀምጣለሁ። ፈቃደኛ ሆነ እንግዲህ ጊዜህን ሰጥተኸኝ ለተመልካቾቼ እንዳቀርብ ይሄን ልብሶች እነዚህን ልብሶች ስላሳየን እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እሺ ቻው። ተመልካቾቼ እንግዲህ ስትከታተሉት የቆያችሁት ይህንን ይመስላል። እጅግ በጣም የሚያማምሩ ከጨርቃቸው ከአይነታቸው ከአሰራራቸው ጀምሮ እጅግ በጣም የሚያማምሩ ለየት ያሉ ልብሶች ናቸው። ለፕሮግራም ደግሞ በጣም የሚያደምቁ ልብሶች ናቸው ማለት ነው። ለየት ያሉ ስለሆኑ እንግዲህ የተለመደ ልብስ ለማትወዱ ሰዎች፣ ለየት ያለ ልብስ መልበስ ለምትፈልጉ ሰዎች ማሞ ጋር መታችሁ ማሰራት ትችላላችሁ ማለት ነው። ያኛውንም ሱቅ እንዳያችሁት በብዛት የሚያስረክብበት ሱቅ ነው። እጅግ በጣም ብዙ አማራጭ ልብሶች አሉ። እዚህ ጋርም እንደምትመለከቱት ገበያ ላይ ያልወጡ ልብሶች ናቸው እሱ ጋር የሚገኙት። እንግዲህ እሱን ለማግኘት በአካልም ሆነ በስልክ ደውላችሁለት ማግኘት ትችላላችሁ ማለት ነው። በቀጣይ ፕሮግራም እስከምንገናኝ ሰላም ቆዩልኝ።